የምንሰራው ስራ ከተመቻችሁና እኛም በትንሽ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ እና ላይክ ማድረጉን እንዳይረሱ። ፊልሙ ሲጀምር ክላይድን ያስተዋውቀናል። ክላይድ ከልጁ ጋር ቁጭ ብሎ እየተጫወተ ነበር። ልጁም እጅ ላይ የሚታሰር ብራስሌት ትሰራለትና አንድ ደግሞ ለእናቷ መስራት ትጀምራለች። ከዛም በር ይንኳኳና ሚስቱ ክፈት በር ትለዋለች። ክላይድ በሩን ሲከፍት ሁለት ሌቦች ከፍትረውት ይገባሉ። ከዛም የሚመቱትና እጁን አስረው አንደኛው ሌባ ይወጋዋል። ከዛም አይኑን እያየ ሚስቱንና ልጁን ይገሏቸዋል። ኒክ ጠበቃ ነው። ከስራው ባልደረባ ጋር ሲወያይ በክላይድ ቤተሰብ የተፈጸመው ወንጀል በጣም እንዳሳዘነውና ግን ብዙ መረጃ ማግኘት እንዳልቻሉ ይነግረዋል። ሚስቱንና ልጁን የገደለው ሰው በሌላኛው ሌባ ላይ ሊመሰክር እንደሆነና በ5 ዓመት እስር ብቻ ሊቀጣ እንደሆነ ይነገረዋል። ኒክ ከክላይድ ጋር ይገናኛል። ስላለው ሁኔታም ያስረዳዋል። ወደ ፍርድ ቤት ክርክር ውስጥ ይገባና ብዙ መረጃ ስለሌለን ሁለቱም ሳይቀጡ በነፃ ሊለቀቁ ይችላሉ። አሁን ግን አትሊስት አንዱ እስከ ሞት ፍርድ ድረስ ሊቀጣ ይችላል እና እሱን መንገድ መርጠናል ይለዋል። ክላይድ ይህን ሲሰማ በጣም ያዝናል፣ በጣም ይናደዳል። ኒክ እንደዚህ እንዳያደርግ ይለምነዋል። ኒክ ግን ሁለቱም ሳይቀጡ ከሚቀሩ አንዱ እንኳን ይቀጣ ይለዋል። የፍርድ ቀን ይደርሳል። ገዳዩ 5 ዓመት ብቻ ይፈረድበታል። ክላይድ ከሩቅ ሆኖ በጣም በሀዘንና ተስፋ በመቁረጥ ውስጥ ሆኖ ያያቸዋል። ኒክ ወደ ቤቱ ሄድና ሚስቱን ያወራታል። እርጉዝ ነበረች። ከ10 ዓመት በኋላ የኒክ ልጅ አድጋለች። ኒክ ክላይድን ቤት ሰብሮ የገባው ሰው ሞት ፍርድ የሚተገበርበት ቀን ነበር። እሱም ሊገደል ሲል እኔ ያልገደልኳቸውም ብሎ የመጨረሻውን ቃል ይናገራል። እናም የሚገለው ኬሚካል ይወጋል። ሌላ ጊዜ ቢሆን በሰላም ነበር የሚሞቱት የሞት ፍርድ የሚቀጡ ሰዎች። አሁን ግን ኬሚካሉን ማን እንደቀየረው በማይታወቅ መልኩ በጣም በትልቅ ስቃይ እንደሞተ ይረዳሉ። ከዚያም ኒክ ዳርቢ የተባለው እውነተኛው ገዳይ ቀጣይ እሱ ሊገደል እንደሚችል ጠርጥሮ ወደ እሱ ይሄዳል። ለዳርቢ ስልክ ይደውልለታል። ፖሊሶች ሊያስሩ እየመጡ ነው፣ አምልጥ ይለዋል። ከዛም ወደ ቤት እንደሚሄድ ይናገረዋል። ዳርቢ ያለው ቦታ ሲደርስ አንድ የተኛ ፖሊስ ያያል። ሽጉጡን ይወስድበትና ደቅኖበት እንዲሄድ ይነግረዋል። ከዛም ሰው የሌለበት ቦታ ወስዶት ውጣ ይለውና ፖሊሱ እንዲገለው ሽጉጡን ሲጫን ሽጉጡ ላይ የተገጠመው መርፌ እጁን ይወጋና ፓራላይዝድ ይሆናል። ፖሊሱ ኮፍያውን ሲያወልቅ ክላይድ እንደሆነ ይረዳል። ከዛም ክላይድ ወዳልታወቀ ቦታ ይወስደውና እያሰቃየ አንድ ባንድ ይቆራርጠዋል። ከዛም በቪዲዮ ይቀርጸዋል። ኒክ ያለውን ነገር ሲመረምር ክላይድ እንደሆነ ይረዳል። ከዚያም ኒክ ሄዶ ያስረዋል። ክላይድ እንደሆነ እርግጠኛ ቢሆኑም ግን ምንም ማስረጃ ሊያገኙበት አልቻሉም። የኒክ ቤት አንድ ቪዲዮ ይላካል። ልጁም ምንድነው ብላ ቲቪ ውስጥ ከታስከፍተው ክላይድ በማስክ ተሸፍኖ ሰውየውን ሲቆራርጠው ይታያል። ግን ክላይድ መሆኑን ማረጋገጥ አይቻልም። ኒክ ክላይድ ያደረገውን ነገር እንደሚረዳውና የትኛውም አባት ቢሆን ይህን ቢያደርግ እንደማይፈረድበት ይነግረዋል። ከዚያም ኒክ ነገሮች እንዲቀሉልህ ቃልህን ስጥ፣ እንዴት እንደገደልከው ንገረኝ ይለዋል። ክላይድ ሁሌም ሊገለው እንደሚፈልግ ብዙ ጊዜ በጭንቅላቱ እንዴት እንደሚገለው እንደሚያስብ እንደነበር ይነግረዋል። ኒክ ይህን ሲሰማ እንደተናዘዘ አስቦ ይነሳል። ክላይድ ግን መቼ ተናዘዝኩ ይለዋል። ገደልኩት ሳይሆን ለመግደል አስብ ነበር ነው ያልኩት። የትኛው አባት ነው የልጁን ገዳይ መግደል ማያስበው ይለዋል። ክላይድ እውነተኛ ኑዛዜ እንደሚሰጠው ግን የእስር ቤቱ አልጋ በጣም ስለቆረቆረው አዲስ አልጋ እንዲያመጣለት ይነግረዋል። ኒክ አይሆንም ብሎት ይወጣል። የኒክ አለቃ ጆናስ ግን አንድ አልጋ ሰተነው ኑዛዜ ካገኘን በጣም ጥሩ ነው ይለውና ለክላይድ አልጋ ይሰጠዋል። ከዛም ዳኛ ፊት ይቀርባል። ክላይድ ወንጀል ሰርቶ እንደማያውቅ ጥሩ ዜጋ እንደሆነ ምንም መረጃ ሳያገኙ እንዳሰሩት ለዳኛዋ ያስረዳል። ኒክ በጣም ተናዶ ኑዛዜ ለመስጠት ተስማምቶ ነበር ይላታል። እሷም ሰጥቷቸዋል ወይ ትላቸዋለች። እንዳልሰጠ ይነገራታል። ከዛም በነፃ እንዲለቀቅ ትወስናለች። ክላይድ ግን ዳኛዋን ያምሻል እንዴ? እኔ እኮ ገዳይ ነኝ፣ እንዴት በአማሩ ቃላት ስለተናገርኩ ልትለቂኝ ትወስኛለች ብሎ መሳደብ ይጀምራል። ዳኛዋም ወደ እስር ቤት ትመልሰዋለች። ከዛም ክላይድ እስር ቤት ሆኖ ሁሉንም ነገር ለኒክ ይነግረዋል። እውነተኛም ቃሉን ይሰጣል። ከዛ አንድ ተጨማሪ ወንጀል አለ፣ እሱን እንድናዘዝ አንድ የምወደውን ምግብ አምጡልኝ ይላቸዋል። ክላይድ በጣም ተናዶ ሊወጣ ሲል የወንጀለኛው ጠበቃ የነበረው የቢልን ሕይወት ማትረፍ ከፈለግ ያልኩህን አርግ ይለዋል። ኒክ ወጥቶ ቢል ያለበትን ሲያጣሩ ለ3 ቀን ምናምን እንዳላየው ይረዳሉ። ከዚያም እስር ቤት ውስጥ የተባለው ምግብ ይመጣለታል። ክላይድ ቢል ያለበትን ቦታ
ይነግራቸውና እንዲፈጥን ይነግረዋል። ኒክ በሄሊኮፕተር በፍጥነት ይሄዳል። ክላይድ እየበላ ያለ አብሮት የታሰረ ሰው ሊያስፈራራው ይሞክራል። ክላይድም ምግብ ብላ ብሎ ካዘናጋው በኋላ ወቅቱ ይገለዋል። ኒክ በተባለው ቦታ ሲደርስ ቢል አየር ጨርሶ መሞቱን ያያል። ክላይድ ወደ እስር ቦታ ይወሰዳል። ኒክ ሄዶም እነዚህን ሁሉ ሰዎች መግደል ምንድነው ጥቅሙ ይለዋል። ክላይድ ግን ተጠያቂነት መስፈን አለበት ይለዋል። ከዛም ስለ ክላይድ የድሮ ስራ ሲያጣሩ ለሲአይኤ ይሰራ እንደነበርና ማንም ሊነካቸው የማይችሉ ሰዎችን አንድ ቦታ እንኳን ባይሆኑ መግደል እንደሚችል ያስረዳቸዋል። ክላይድ እስር ቤት ከሆነ አቅዶ ነው እጁን የሰጣችሁ፣ ሁሉም በሱ እቅድ ነው ይላቸዋል። እሱም ማቆም ከፈለጋችሁ ገብታችሁ በጥይት መታችሁ ግደሉት እንጂ አትችሉትም ይላቸዋል። ከዚያም ኒክ የክላይድን ፍርድ የፈረደችው ዳኛ ጋር ይሄድና ክላይድን ማንም ሰው እንዳያገኘው እገዳ እንዲጣል ብለው ያስረዷታል። እሷም ትዕዛዝ ታስተላልፋለች። እንደጨረሰችም ስልክ ይደወልላትና እያወራች በስናይፐር ትመታና ትሞታለች። ከዚያም ኒክ በጣም ተናዶ ክላይድ ጋር ይሄድና ማን ነው እየረዳህ ያለው? የዚህ ሁሉ ሰው ደም ባንተ እጅ ላይ ነው ይለዋል። ክላይድም እያረኩት ያለው ነገር አልገባህም፣ እኔ ሙሉ ሲስተሙን ነው ማፈርሰው እንጂ በቀል አይደለም ያስኩት ይለዋል። ነገ 6 ሰዓት ላይ ከዚህ እስር ቤት ካለቀከኝ ሁሉም ሰው ይሞታል ይለዋል። ከዛም ክላይድ በብዙ ሰዎች ታጅቦ እስር ቤት ይገባል። እስከ 6 ሰዓትም ኒክ እና ስራ ባልደረቦቹ አንድ ላይ ሆነው ይጠብቃሉ። 6 ሰዓት ሲሆንም ምንም አልተፈጠረም። ይህን ሲያዩ ሁሉም ወደ ቤታቸው ለመሄድ ይወጣሉ። ልክ መኪናቸውን ሲያስነሱ መኪናቸው መፈንዳት ይጀምራል። የከተማዋ ፕሬዝዳንት አንድ የታሰረ ሰው እንዴት ይህን ሁሉ ነገር ያደርጋል ብላ ኒክ እና አለቃው ላይ በጣም ትጮህባቸዋለች። ነገሩን ቶሎ እንዲፈቱት ትዕዛዝ ትሰጣቸዋለች። ከዛም ኒክ ቤተሰቡን ወደማይታወቅ ቦታ ይወስዳቸዋል። እንዲጠብቃቸውን ፖሊሶች ያስቀምጣል። ከዛም የሞቱትን ስራ ባልደረቦች ቀብር ለመታደም ይሄዳሉ። ጨርሰውም ሲወጡ አንድ ጥቁር የለበሰ ሰው በሪሞት የሚቆጣጠር ሽጉጥ የተገጠመለት ሮቦት በመጠቀም ጥቃት ይፈጽምባቸዋል። ብዙ ሰዎችም ይሞታሉ፣ የኒክን አለቃ ጨምሮ። ከዚያም ኒክ በአለቃው ቦታ ይሾማል። በከተማውም ላይ አስቸኳይ ጊዜ አዋጅ ይታወጃል። ከዛም ኒክ በክላይድ ስም የተገዙ ብዙ ቦታዎችን ማየት ይጀምራል። አንደኛው የታሰረበት እስር ቤት አካባቢ እንደሆነ ይረዳና ሄደው ሲያዩት መሬት ውስጥ የተቆፈረ ትልቅ ዋሻ ያገኛሉ። ያም ዋሻ ቀጥታ ክላይድ የታሰረበት ቦታ ነው የሚመራው። ገብተውም ሲያዩት ክላይድ እንደሌለ ይረዳሉ። ክላይድ የጽዳት ሰራተኛ መስሎ የከተማው ፕሬዝዳንት ስብሰባ የምትቀመጥበት ቦታ ቦምብ አጥምዶ ይወጣል። ኒክ ወደ ቦታው ቀድሞ ይደርሳል። ቦምቡን ያገኙታል። ክላይድ ወደ እስር ቤቱ በዋሻው አድርጎ ይመለሳል። ኒክ እስር ቤት ውስጥ ሽጉጥ ይዞ ይጠብቀዋል። የምታረገውን ነገር ሁሉ አቁም ይለዋል። ክላይድ ግን እንደማያቆም ይነግረዋል። ቦምቡን የሚያፈነዳውን ስልክ አውጥቶ ይደውላል። ኒክ ቦምቡን ክላይድ ካጠመደበት ቦታ አንስቶ የክላይድ እስር ቤት ያስቀምጠዋል። ከዛም ክላይድ ቦምቡ እንዲፈነዳ ሲደውል እሱ ክፍል እንዳስቀመጠው ይረዳል። ከዛም ልጁ ያሰረችለትን የእጅ ጌጥ ለመጨረሻ ጊዜ እያየው እስር ቤቱ በእሳት ይሞላል። ቻናላችንን ላይክ እና ሰብስክራይብ ማድረጉ እንዳይረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ።